ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ትኩረታችንን የምናደርገው በሸዋ ጠቅላይ ግዛት እዝ በፋኖች እንቅስቃሴ ዙሪያ ይሆናል። የአማራ ፋኖ እንቅስቃሴ በሸዋ በተለይ በዚህ ሳምንት በጣም የሚያስደስት በጣም ትኩረቴን የሳበ አንድ ክስተት ተፈጽሟል። አድማጮቻችን፣ ተመልካቾቻችን እንግዲህ እንደምታውቁት አብዛኛው የአማራ ፋኖ በሸዋ ያሉት የአማራ ፋኖዎች ያው እንደምታውቁት አሁን እርስ በርስ መዋጋት አቆሙ እንጂ በሸዋ ሁለት አደረጃጀት ነው ያለው። የአማራ ፋኖ በሸዋ የአማራ ፋኖ በሸዋ ጠቅላይ ግዛት እዝ እና የአማራ ፋኖ ብሔራዊ ኃይል አሳምነውት ሁለት አደረጃጀቶች ነው ያሉት እና ለምሳሌ ያለፈው ወር ግንቦት 2017 ሐምሌ 2017 እርስ በርስ እስከ መዋጋት በተለይ የሸዋ ጠቅላይ ግዛት እዝ ሌላውን ፋኖ በሙሉ በጉልበት አንድ አደርጋለሁ በሚል በተለይ የሸዋ ጠቅላይ ግዛት እዝ አንዳንድ ክፍለ ጦሮች ከነጎድጓድ ክፍለ ጦር ጋራ ከአማራ ፋኖ ብሔራዊ ኃይል ነጎድጓድ ክፍለ ጦር ጋራ ከአማራ ፋኖ ብሔራዊ ኃይል ናደው ክፍለ ጦር ጋራ ውጊያ አድርገው ብዙ ፋኖች በመቶዎች የሚቆጠሩ ፋኖች ሞተዋል። እንደዚሁም ከከሰም ክፍለ ጦር ጋራ ሁሉ ወደ ውጊያ ለማድረግ ራሱ ወደ ኮሰም ጉዞ ሁሉ ጀምሮ ነበር። እንደገና ደግሞ ከሰባ ለሰባ እና ከይኩኖ አምላክ ክፍለ ጦርም ጋራ ለማድረግ ወደ የፍራታ ግድም እንቅስቃሴ ጀምሮ ነበር። በሁሉም ቦታ በሁሉም የሸዋ የአማራ ፋኖ ብሔራዊ ኃይል ፋኖች ጋራ ለመዋጋት እንቅስቃሴ ጀምሮ ነበር። ሆኖም ግን በዛ ሂደት ብዙ ጥፋት አደረሱ። እነሱ ክፍለ ጦር ውስጥም ያሉ ብዙ ፋኖች ሞቱ እና በተለይ በመራቤቴ አካባቢ በሞረትና ጅሩ ወረዳ የሞረትና ጅሩ ወረዳ የሚባል አለ። አድማጮቻችን፣ ተመልካቾቻችን በእናርጅና እናውጋ አይደለም ነበር ምንድነው በሞረትና ጅሩ ወረዳ በሲያድብርና ዋዩ ወረዳ ሲያድብርና ዋዩ ዋና ከተማ ደነባ ነው። በሞረትና ጅሩ በሞጃና ወደራ ወረዳዎች በሚዳ ወራሞ በእንሳሮ በመራቤቴ ወረዳዎች በእነዚህ አካባቢዎች ፋኖች በብዛት የሚንቀሳቀሱባቸው የነበሩ ከተሞች ነበሩ። ፋኖች በብዛት የሚንቀሳቀሱባቸው የነበሩ ከተሞች ነበሩ። ካርታ ላሳያችሁ እዚህ ጋር እና እነዚህ የምታዩዋቸው ቦታዎች እንግዲህ ያው ሲያድብርና ባዩ ዋና ከተማው ደነባ ነው። የሞረትና ጅሩ ደግሞ ዋና ከተማው እነዋሪ ነው። በነገራችን አድማጮቻችን ከዚህ በፊት በመረጃ ቴሌቪዥን ባቀረብኩት ዝግጅት ትንሽ ወረዳዎችን እያምታታው የሞረትና ጅሩ ዋና ከተማ ደነባ ነው የሚል አስተያየት ስሰጥ ነበረ እና አስተያየት ደርሶኛል። አቶ ግርማ ስህተት ነው፣ የሞረትና ጅሩ ዋና ከተማ እነዋሪ ነው እና ደነባ ደግሞ የሞረትና ጅሩ ዋና ከተማ ሳይሆን ደነባ የሲያድብርና ዋዩ ዋና ከተማ ነው። እንደዚሁም ሌላ ያልኩት ደግሞ ምንድነው ሰላ ድንጋይ የሲያድብርና ባዩ ዋና ከተማ ነው ብዬ ነበረ። ሰላ ድንጋይ ደግሞ የሞጃና ወደራ ዋና ከተማ ነው የሚል እርማት ተሰጥቶኛል ማለት ነው። ስለዚህ እዚህ ጋር የምታዩት ነው። ያው በታች እንደምታዩት ሲያድብርና ዋዩ ዋና ከተማው ደነባ ነው። ከደነባ በኋላ ወደ ታች ወደ መንዲዳ ምናምን አድርገን ወደ ደብረ ብርሃን የሚወስድ መንገድ አለ፣ ወይም ቀጥታ ደግሞ በሐሙስ ገበያ አድርገን ወደ ሸኖ የሚወስድ መንገድ አለ። ከዛ ወደ ቀኝ በምንሄድበት ጊዜ ሰላ ድንጋይን እናገኛለን። ሰና ድንጋይ ሳሲት የምትባል ከተማም አለች። እዛ አካባቢ በድሮን ከፍተኛ ጥቃት የተደረሰባት ከዚህ በፊት እና በሳሲት ከተማ ሞጃና ወደራ የሚባል ወረዳ ነው ደግሞ ያ ወረዳ። ከዛ ወደ ላይ መንዝ ማማ አለ፣ ዋና ከተማው ሞላሌ። ከዛ ወደ ላይ መንዝ ጌራ አለ።
ይቅርታ መንዝ ላሎ አለ። ከመንዝ ላሎ ወደ ምዕራብ መንዝ ቀይ አለ፣ ዋና ከተማ ዘመሮ። መንዝ ላሎ ደግሞ ዋና ከተማ ወገሬ። ከዛ ወደ ላይ ስንሄድ ደግሞ መንዝ ጌራ አለ፣ መሀል ሜዳ ነው ዋና ከተማ። እና እነዚህ የመንዝ አካባቢዎች ናቸው። እዛ ሞረትና ጅሩ አካባቢ ደግሞ ያው እንደነ ነዋሪያ እንደነ ጅኩር ያሉ ከተሞች እዛ አሉ። ወደ ላይ በምንወጣበት ጊዜ ወደ ወሎ ድንበር አካባቢ ከወሎ ጃማና ካላላ የሚባሉ ወረዳዎች አሉ። ከሱ ወደ ታች ስንወጣ ወደ ምንድነው በካራ ምሽግ በኩል ሚዳ ወራሞ አለ። ሚዳ ወራሞ ላይ ሚዳ የሚባል ከተማ አለ። ሬማ የሚባል ከተሞች አሉ። እሱ ወደ ምዕራብ ደግሞ ደራ ወረዳ አለ። ደራ ጉንዶ መስቀል አለ። ሰለፍ የሚባሉ ከተሞች አሉ። ወደ ታች በምንወርድበት ጊዜ አለም ከተማን እናያለን። አለም ከተማ ያው የመራ ቤቴ ወረዳ ነው። ከዛ ከአለም ከተማ ወደ ታች ስንመጣ ደግሞ ለሚ ያለችበት ከተማ፣ ብልበሊት ያሉበት ከተማ ወረዳ ደግሞ እንሳሮ ወረዳ ይባላል። ከእንሳሮ ወረዳ ወደ ታች በምንሄድበት ጊዜ በለሚ በኩል ወደ መከጡሪ አድርገን ከመከጡሪ ወደ ፍቼ ይቅርታ፣ ከመከጡሪ ወደ ታች ስንሄድ እንግዲህ ከዛ ከአለም ከተማ በለሚ በኩል የሚመጣ መንገድ አለ። እንደዚሁም ደግሞ ከጎጃም በጎሃ ጽዮን አድርጎ በገብረ ጉራቻ አድርጎ በግራር ጃርሶ አድርጎ የሚመጣ መንገድ አለ፣ ፍቼ በኩል አድርጎ እና ያ መንገድ ደብረ ጽጌን አልፎ መከጡሪ የሚባል ቦታ ላይ ይገናኛል። እና ከመከጡሪ ወደ ታች ስንወርድ ወደ ጫንጮ ምናምን አድርገን በሱሉልታ አድርገን ወደ አዲስ አበባ ይገባል ማለት ነው። እና እነዚህ እንግዲህ ያው እንደምታዩት እነዚህ ያው ለሚ እንሳሮ ነው። ከለሚ በታች ያው ግራር ጃርሶ አለ። ግራር ጃርሶ ማለት ነፍቼ ያሉበት ነው፣ ደብረ ሊባኖስ ያሉበት። ከዛ ወደ ላይ ስንሄድ ደግሞ በተለይ ከደራ ወደ ታች ይጀሬ እና ይጀሬ ያሉበት አቦቴ ኢዳቦ የሚባል ወረዳ አለ። ከዛ ገብረ ጉራቻ ደግሞ ያሉበት ኩዮ የሚባል ወረዳ እና በአጠቃላይ ወረዳዎቹን ነው እዚህ አካባቢ ያለው በምዕራብ ሸዋ ያለውን ወረዳ ነው ማሳያችሁ። እና እዚህ አካባቢ እዚህ ጋር ልብ ብላችሁ እንደምትመለከቱት እዚህ አካባቢ ብዙ ከዋና መንገድ ብዙ የራቁ ናቸው። ከዋና መንገድ ብዙ የራቁ እና እነዚህ አካባቢዎች በብዛት አሁን አለም ከተማ፣ ሚዳ፣ ሬማ፣ ወገሬ፣ ጅጉር፣ እነሃሪያ፣ እነዋሪ፣ በልበሊት እነዚህ ከተሞች በሙሉ ወገኖቼ፣ ሳሲት፣ ሰላ ድንጋይ እነዚህ በሙሉ በፋኖች ስር የነበሩ ናቸው። በፋኖች ስር የነበሩ ናቸው። ነገር ግን በእርስ በርስ ውጊያ ፋኖች እርስ በርስ ይዋጉ ስለነበር አብዛኛ ቦታዎችን አገዛዙ መልሶ ተቆጣጠራቸው። አብዛኛ ቦታዎች አገዛዙ እንደነ ከሚሴ እንደነ አጣዬ እንደነ ሸዋሮቢት ምናምን ዋና መንገድ ላይ ያለ ብቻ አይደለም። ከዋና መንገድ በጣም ርቀው በቃ ተራራማ ቦታዎች እንደምታዩት አሁን ጅሁር ድረስ አገዛዙ መጥቶ ጅሁርን ተቆጣጥሯል። አለም ከተማ ድረስ መጥቶ አገዛዙ አለም ከተማን ተቆጣጥሯል። ሬማን ተቆጣጥሯል። ሚዳን ተቆጣጥሯል። ወገሬን ተቆጣጥሯል። ዘመሮን ተቆጣጥሯል። ሰላ ድንጋይን ተቆጣጥሯል። ሳሲትን ተቆጣጥሯል። አንጨቆረርን ተቆጣጥሯል አገዛዙ እነዚህን ቦታዎች በሙሉ። እሺ ለሚን አገዛዙ ይቆጣጠር። ለምን ለሚ በዚች በከጡሪ በኩል ተጨማሪ ኃይል በቀላሉ ማስገባት ስለሚችል ለሚን ያዘ እንበል። እሺ ግን ሌሎቹ በሙሉ ግን በጣም አደገኛ በጣም በቃ ለመንገድ የማይመቹ ቦታዎች፣ መንገዶቹ ጠመዝማዛ የሆኑ ተራራማ የሆኑ በቀላሉ ፋኖቹ የተወሰኑ ቁልፍ ቦታዎች ጠብቀው መመሸግ የሚችሉበት አካባቢ ነው። እነዚህን አካባቢዎች በሙሉ የሸዋ ፋኖች በአጭር ጊዜ ውስጥ ሙሉ ለሙሉ ማጽናት ነበረባቸው። አጽድተውም ብዙዎችን ቦታዎች ይቆጣጠሩ ነው። ተከፋፍለው አንድ ባለመሆናቸው እርስ በርስ ሲዋጉ ስለነበረ ግን ምን ሆነ? አገዛዙ የበላይነቱን አገኘ ወገኖች። ይሄ ነው የሆነው። አሁን ምንድነው የሆነው? የአማራ ፋኖ ብሔራዊ ኃይል ራሱን እያጠናከረ በመጣበት ጊዜ ምንድነው የሆነው? አድማጮቼ፣ ተመልካቾቼ ዘመቻዎችን በማድረግ በጅሁር የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ጅሁርን ለመቆጣጠር ችሏል። እሱ ብቻ አይደለም፣ አንጨቆረርንም ከአገዛዙ እጅ አንጨቆረር ታሪካዊቱ አንጨቆረር ከተማም እንደዚሁ በአማራ ፋኖ ብሔራዊ ኃይል አሳምነው እዝ ውስጥ ወድቃለች። በልበሊት የምትባለው በልበሊት በሚባለው ቦታ በጣም ቁልፍ ቦታ የሞረትና ጅሩ እንሳሮና መራቤቴ ወረዳዎችን የምታገናኝ ናት።
ቁልፍ ቦታ ናት እና እዚችንም እና በልበሊት አካባቢ ያሉትንም አካባቢዎች የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ የተቆጣጠሩበት ሁኔታ ነው ያለው። በተመሳሳይ ሁኔታ ያው የአማራ ፋኖ ሸዋ ጠቅላይ ግዛት ፋኖች ደግሞ ሳሲትንም መልሶ አገዛዙ ይዟት ስለነበረ ሳሲትንም መልሶ ተቆጣጥረዋል እና አንዳንድ መረጃዎች እንደሚጠቁሙት ደግሞ ሚዳና ሬማ አካባቢ አንዳንድ ሽምቅ ውጊያዎችን እያደረጉ ነው። ግን እስካሁን ከሳሲት በስተቀረ የሸዋ ጠቅላይ ግዛት ዕዝ መልሶ የያዘው ቦታ የለም እና እንግዲህ ይሄ ራሱ ትልቅ እንቅስቃሴ ነው። ያው ድርጅት አሁን ይሄ የሆነበት ምክንያት ለምንድን ነው? ቢያንስ እርስ በርስ መተዋኮስ ስላቆሙ፣ እርስ በርስ መገዳደር፣ እርስ በርስ መተዋኮስ ስላቆሙ አሁን የአማራ ፋኖ ብሔራዊ ኃይል ያለውን ሰራዊት ራሱን ከነ መከታው ለመጠበቅ ሪዘርቭ አያደርግም። ከነ መከታው ሊወጉኝ ስለሚችሉ ብሎ አገዛዙ ላይ ትኩረት ማድረግ የሚገባው ለአገዛዙን ለማጥቃት መላክ የሚገባውን የፋኖ ሰራዊት መጠን አይቀንሰውም። ለምን? እነ መከታውን መጠበቅ አለብኝ ብሎ ልክ እርስ በርስ የመጣላት ነገር ከሆነ ያለው እርስ በርስ በቃ እንደ ጠላት የመተያየት ነገር ካለው እኔ በዚህ መልኩ የመጣውን አገዛዝ ለማጥቃት ይሄን ያህል ፋኖ በምልክበት ጊዜ ይችን ክፍተት አይቶ ደግሞ እነ መከታው ሊመጡና ደግሞ ቦታውን ሊይዙብኝ ይችላሉ የሚል ስጋት ስላለ አያችሁ፣ በሙሉ ልብ የመዋጋት ነገር አለ። በሙሉ ልብ የመዋጋት ነገር አልነበረም እና አሁን ለምሳሌ ደብረ ብርሃን አካባቢ በስፋት የነጎድጓድ ክፍለ ጦር ነበር እዛ አካባቢ የሚንቀሳቀሰው። እዛ አካባቢ ያለውን ቦታዎች እነ መከታው አንዳንድ ቦታዎች ከደብረ ብርሃን ዙሪያ ያሉ አንዳንድ ቦታዎችን የያዙት በዚህ መንገድ ነው። እነ ደሳለኝ ከአገዛዙ ጋር ሲዋጉ እነ ደሳለኝ እንትን ሲሉ ገብተው ቦታዎች እና እንዲህ አይነት ሁኔታ በጣም ደስ የማይል በጣም አስቀያሚና በጣም የተጨማለቀ ሁኔታ ስለነበረ ፋኖቹ የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ ፋኖች በሙሉ ልብ ሊዋጉ አይችሉም። አሁን ግን ቢያንስ ንግግሮች ስላሉ ቢያንስ በሸዋ ጠቅላይ ግዛት ዕዝ ውስጥ ያሉ አዛዦችም ሁሉ ሳይቀር አሁን በኋላ በወንድሞቻችን ላይ አንተኩስም የሚል አቋም ትዕዛዝም እንኳን ቢሰጠን በወንድሞቻችን ላይ አንተኩስም የሚል አቋም ስለወሰዱ ታች ባሉ ኮማንደሮች መካከል ታች ባሉ ሻለቃዎች፣ የብርጌድ የሻለቃ የክፍለ ጦር አዛዦች መካከል በሁለቱ ዕዝ ውስጥ ያሉ መካከል ንግግሮችና መግባባቶች ስላሉ ከዚህ በፊትም አብሮ ሲዋጉ ስለነበረ ወንድማማቾች ስለነበሩ ያ ስለነበረ ምንድን ነው የሆነው? በነፃነት አገዛዙ ላይ ብቻ ፎከስ አድርጎ ኦፕሬሽኖች የማድረግ ስራ ተጀመረ ማለት ነው እና ያ በመሆኑ እንደምታዩት ጅሁር፣ በልበሊት፣ አንጨቆረር በአፋብሃ ከአገዛዙ ነፃ ወጥተዋል እና እዚህ አካባቢ በጣም በተጠናከረ መልኩ ምዕራብ ሸዋን የሰሜን ሸዋ ምዕራባዊውን አካባቢ መራቤቴ አውራጃ ይባል የነበረው መራቤቴ አውራጃ እና ሞረትና ጅሩ ይባል የነበረው መራቤቴ አውራጃ ይባል የነበረው መራቤቴ አውራጃ ማለት እንግዲህ አሁን ደራ ወረዳ፣ ሚዳ ወራሞ ወረዳ፣ መራቤቴ ወረዳ፣ እንሳሮ ወረዳ ናቸው እንግዲህ መራቤቴ አውራጃ የሚባሉት እና ሞረትና ጅሩን ሲያድብርና ዋዩን እንደነባ ያሉበትን ያንን ሁሉ አካባቢ ሙሉ ለሙሉ ከአገዛዙ የማጽናት ስራ ለመስራት በዚህ አካባቢ ፋኖች እንቅስቃሴ ጀምረዋል። የአማራ ፋኖ ብሔራዊ ኃይል እንቅስቃሴ ጀምረዋል። በእርስ በርስ ውጊያ ምክንያት ያጡትን ቦታዎች ሁሉ መልሶ ለማስለቀቅ እና እዚህ አካባቢ ያለውን ጦር ለመምታት ከፍተኛ እንቅስቃሴ ጀምረዋል እና ያንን በሚያደርጉበት ጊዜ ዝግጅቶች እያደረጉ ነው። ያንን በሚያደርጉበት ጊዜ እንግዲህ ምንድን ነው ወገኖች፣ አገዛዙ አሁን እዚህ ላይ በዚህ ቦታ ሁሉ ተበታትኖ ነው ያለው። ስለዚህ ሎጂስቲክ ማግኘት አይችልም፣ ስንቅና ትጥቅ ማግኘት አይችልም። ስለዚህ አሁን ፋኖቹ አንድነታቸውን እያጠናከሩ እየተደራጁ እየተጠናከሩ ስለመጣ እዚህ መስመር ተበትኖ ያለውን ኃይል በሙሉ አንድ በአንድ የመለቃቀም አቅም አላቸው። ስለዚህ ይሄን ያወቀው አገዛዙ ምንድን ያደረገው? በተለይ ከእነዋሪ በሞረትና ጅሩ ከእነዋሪ በስተ ምዕራብ ወደ መራቤቴና ወደ እንሳሮ አቅራቢያ ወይ በስተ ምዕራብ የከፍተኛ የፋኖች ክምችት አለበት የተባለ ቦታ ከፍተኛ የፋኖች ክምችት አለበት የተባለ ቦታ እንግዲህ እንቅስቃሴ ያደርጋል እና በጥቅምት 16 ቀን
2018 ዓመተ ምህረት ነው እና ከአፋብኃ አሳምነው እዝ የአሳምነው እዝን ለመምታት ነው እንግዲህ አገዛዙ እንቅስቃሴ ያደረገው እና ይህንን በተመለከተ ጥቅምት 16 ከአፋብኃ አሳምነው እዝ ቃል አቀባዮች ይሄ መረጃ እኔ የሰጠኋችሁ ሳይሆን ቦታዎቹ ምኖቹ አቅጣጫዎቹ በሙሉ ከአማራ ፋኖ ብሔራዊ ኃይል አሳምነው እዝ ቃል አቀባዮች የመጣ ነው እና ከአማራ ፋኖ አሳምነው ቃል አቀባዮች በሸዋ በአንድ አካባቢ እንግዲህ እንዳልኳችሁ ነው ከአገዛዙ ጋር ስለነበረ አንድ አውደ ውጊያ እንግዲህ ሪፖርት አቀርበዋል። በሞረትና ጅሩ ወረዳ ነው ቅድም እንዳልኳችሁ እና በዚህ ወረዳ የአፋብኃ ፋኖዎች እንደዚሁም ከብርጌድ ወደ ክፍለ ጦር የተቀየረው የራስ አበበ አረጋይ ክፍለ ጦር በነመከታው ስር ያለ ነው። የራስ አበበ አረጋይ ክፍለ ጦር ፋኖዎችም እንግዲህ በዚያ ይንቀሳቀሳሉ እና የሸዋ ፋኖዎች እንዳልኳችሁ ተከፋፍለው ለተወሰነ ጊዜ እኛን ትልቁ ኃይል ምናምን ብዙ ችግር ነበር እና ያን ሁሉ አልፈው አሁን የእርስ በርስ ውጊያ ቆሞ የአፋብኃ አሳምነው እዝም እየተጠናከረ በመምጣቱ ቅድም እንዳልኳችሁ በቅርብ ጊዜ አፋብኃዎች በሞረትና ጅሩ ወረዳ ጅሁርንና እንጨቆረርን ያው ቅድም እንደነገርኳችሁ ተቆጣጥረዋል እና ይሄ የአፋብኃ እንቅስቃሴ እንዳልኳችሁ አገዛዙ በጣም ስላሳሰበው የአፋብኃ አሳምነው እዝ ፋኖች በብዛት ያሉበት ቦታ ነው በሚባል በሞረትና ጅሩ ወረዳ በምዕራባዊ አካባቢ በሶስት አቅጣጫ አድማጮች የተመልካቾች በሶስት አቅጣጫ የ101 አየር ወለድ ኮማንዶዎች አድማ ብተናናሽ ሚሊሻዎችን አሰባስበው የማጥቃት ዘመቻ እንግዲህ ይጀምራሉ። በሶስት አቅጣጫዎች እዚህ ጋር የምታዩት ማለት ነው የማጥቃት ዘመቻ ይጀምራሉ እና አንደኛው ያው ብዙ ኃይል ከሲያድ ብርና ዋዩ ወረዳ ደነባ አካባቢ ይዘው ይመጣሉ። ያው ደነባ ታች ማለት ነው ይዘው ይመጣሉ እና በሞረትና ጅሩ ወረዳ ነዋሪ ያሉትንም በማሰባሰብ በምዕራብ አቅጣጫ ነው እንግዲህ አንዱ የመጡበት አቅጣጫ ከምስራቅ ወደ ምዕራብ ከእነዋሪያ ነው የመጡት። እንግዲህ ወደ ምዕራብ ነው የሄዱት። እንግዲህ አንዱ ቀስት የሚያሳየው ማለት ነው። ሁለተኛው ደግሞ ከመራቤቴ ወረዳ አለም ከተማ ያለውን ኃይል ይዘው በአፈዘዝ በኩል አፈዘዝ ከአለም ከተማ ወረታች ያለ የመራቤቴ ከተማ ነው። በአፈዘዝ በኩል ወደ ደቡብ ምስራቅ አቅጣጫ በመሄድ ነው እንግዲህ በዛም አካባቢ የአፋብኃን የጦር ኃይል ክምችት አለ እዛ አካባቢ አለ ብለው ስላሰቡ ነው። እዛ አካባቢ ግን የለም። ግን እነሱ አለ ብለው ስላሰቡ ምናልባት የተሳሳተ መረጃ ስለደረሳቸው አለ ብለው ስላሰቡ ወደዛ አካባቢ ሄዱት። ሶስተኛው ደግሞ ከእንሳሮ ወረዳ ከእንሳሮ ወረዳ ለሚ ከተማና በአካባቢው ያለውንም ኃይል ሰብስበው በሰሜን ምስራቅ አቅጣጫ እንቅስቃሴ ያደርጋሉ እና በዛ በኩል ነበር እንግዲህ ውጊያ የከፈተው አገዛዙ እና ይህን ያደረገበት ምክንያት እንግዲህ ከፍተኛ የፋኖ ክምችት እንደምንዳልኳችሁ እዚህ አካባቢ አለ ብሎ ስላሰበ ነው። እና በዚህ ውጊያ አገዛዙ ከፍተኛ ጉዳት ነው የደረሰበት። አድማጮች ከፍተኛ ጉዳት ነው የደረሰበት። ከፍተኛ ጉዳት ፋኖችም ከፍተኛ ድልን ነው ያስመዘገቡት እና ትልቅ ውጤት ነው የመጣው እና በዚህ አውደ ውጊያ የራስ አበበ አረጋይ ክፍለ ጦር ፋኖችም ከወንድሞቻቸው ከአፋብኃ አሳምነው እዝ ፋኖች ጋር በመተባበር ይህን ልብ በሉልኝ በመተባበር አገዛዙ ከሶስት አቅጣጫው ሲመጣ በአንዱ አቅጣጫ ያደረገውን እንቅስቃሴ በደፈጣ እንዲጨናገፍ ያደረጉበት ሁኔታ ነው ያለው። አያችሁ እንድነት እንግዲህ ይሄ ነው እና በአፋብኃ አሳምነው እዝና በራስ አበበ አረጋይ ክፍለ ጦር ፋኖች መካከል የታየ ወንድማማችነትና መናበብ በጣም የሚያስደስት ነው። የሚያስደስት ነው እና ይሄ ነው የሆነው። በሶስት አቅጣጫ መጡ። በአንዱ አቅጣጫ የአማራ ፋኖ የራስ አበበ አረጋይ ክፍለ ጦር ፋኖች መንገድ ዘግተው ጉዳት አደረሱ። እንግዲህ እዚህ አካባቢ ሁለቱም ምን ያሉት ሁለቱም እዚህ አካባቢ ያሉ ግን በራስ አበበ አረጋይ ክፍለ ጦር መካከልና በአፋብኃዎች መካከል በኮማንደሮቹ ታች ባለው ሰራዊቱ መካከል መናበብ ስለነበረ መነጋገር ስለነበረ መወያየት ስለነበረ እዚህ አካባቢ የተሰማራውን ኃይል ድባቅ ነው የመቱት። ብዙ ፎቶዎች አይቻለሁ። የተማረኩ ወታደሮች፣ የተማረኩ መሳሪያዎች፣
እዚህ ላውጣቸው የማልችላቸው እና ይሄ አገዛዙ የከፈተው ውጊያ ነው። ፋኖች የጀመሩት ውጊያ አይደለም። አገዛዙ የከፈተው ውጊያ ነው። አገዛዙም የከፈተው ተደራጅተው ብዙ ነገር ከማምጣታቸው በፊት ሳይታሰቡ ልምታቸው በሚል ነው። ከፍተኛ ጦር የ101ኛ አየር ወለድን ይዘው ወደዚህ አካባቢ የተመዘገዘው። ግን በዚህ አካባቢ ምን ታየ? በዚህ አካባቢ አንደኛ የፋኖች ጥንካሬ ታየ። ሁለተኛ የፋኖች አንድነት ታየ። እንዳልኳችሁ ይሄን አካባቢ መጀመሪያውኑ አገዛዙ የያዘው ፋኖች የሸዋ ፋኖች እርስ በርስ ይዋጉ ስለነበረ እንጂ ጉልበትና አቅም ኖሮት አይደለም። አሁን ግን ተመልከቱ፣ ተናበው አብሮ በሚሰሩበት ጊዜ ከፍተኛ ጉዳት፣ ከፍተኛ ኪሳራ አደረሱበት። ይሄ ሁኔታ ምንድነው የሚያመለክተው? እንግዲህ እዚህ ጋር ልብ በሉልኝ፣ እዚህ ጋር ልብ እንድትሉልኝ። ይሄ ሁኔታ የሚያመለክተው ምንድነው? የአማራ ፋኖ በሸዋ ያሉት የአማራ ፋኖዎች ጎን ለጎን ነው ያሉት። አሁን ለአማራ ፋኖ ብሔራዊ ኃይል ፋኖዎች የደረሱላቸው የራስ አበበ አረጋይ ፋኖዎች ናቸው። የራስ አበበ አረጋይ ፋኖች ደግሞ አንድ ነገር ቢያስፈልጋቸው ሊደርሱላቸው የሚችሉት አፋብኃዎች፣ የሸዋ አፋብኃዎች ናቸው። ስለዚህ አንድነት መመስረት ያለባቸው እነሱ ናቸው። እነ ኢንጂነር እነ ሻለቃ መከታው ማሞ እዚህ አካባቢ አንድነትን መመስረት ያለባቸው ከአፋብኃዎች ጋር መሆኑን ማወቅ አለባቸው። ሸዋ ውስጥ እዚህ ብትሄዱ፣ ሬማ ብትሄዱ፣ እዚህ ሸዋ ውስጥ ብትሄዱ፣ መንዝ ብትሄዱ ከጎናቸው ያሉት እነ ኢንጂነር ደሳለኝ ናቸው። ሚዳ ሬማና ሚዳ ወራሞ አካባቢ የነመከታው ፋኖች አሉ። የአጼ ዳዊት ክፍለ ጦር እዛ አካባቢ አለ መሰለኝ። ወደ ላይ ብትሄዱ ያሉት የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ የአፋብኃ ወሎች ናቸው። ከደራ ወደ ምዕራብ ደግሞ ቢሄዱ ያሉት የአማራ ፋኖ ቴዎድሮስ እዝ የጎጃም ፋኖች ናቸው። በመካከላቸው ይሁን በዙሪያቸው ያሉት ሊያግዟቸው የሚችሉ ፋኖች የአማራ ፋኖ ብሔራዊ ኃይል ፋኖች ናቸው። ስለዚህ እነመከታው ጦራቸውን ኃይላቸውን ከአማራ ፋኖ ብሔራዊ ኃይል ጋር አንድ አድርገው ሸዋን ማጽናት ይችላሉ። እኔ እመኑኝ፣ እነዚህ አካባቢዎች በሙሉ እንዳልኳችሁ ነው። እነዚህ አካባቢዎች በሙሉ አሁን ለምሳሌ ሚዳ አካባቢ አገዛዙ ሚዳና ሬማ አካባቢ አገዛዙ ነው ያለው። እዛ አካባቢ የደፈጣ ውጊያ ያደርጋሉ ፋኖች፣ በነመከታው ስር ያሉ ፋኖች። ግን እስካሁን ድረስ ሬማንም ሚዳንም መቆጣጠር አልቻሉ። ለምን? አቅም የላቸውማ። ብዙ አቅም የላቸውም። ሬማን ለመቆጣጠር ሚዳን ለመቆጣጠር ካስፈለገ እንበል ተመልከቱ፣ ከዓለም ከተማ የሚመጣው ፋኖ የሚቆርጥ ያስፈልግ። ከዘመሮ የሚመጣውን ይቅርታ፣ ከዓለም ከተማ የሚመጣውን ያገዛዙ ጦር የሚቆርጥ ያስፈልጋል። ከዘመሮ የሚመጣውን ያገዛዙ ጦር የሚቆርጥ ያስፈልጋል። ስለዚህ የተወሰነ ኃይል ይዞ ሬማን መቆጣጠር አይችልም። የተወሰነ ኃይል ይዞ ሚዳን መቆጣጠር አይችልም። ስለዚህ ምንድን ነው መሆን ያለበት? ሁለቱ እዞች አንድ ላይ ሆነው አንድ ኮማንድ ኖሮ በዛ ኮማንድ መሰረት በዝግጅት በጥናት በፉክክርም አይደል። የአማራ ፋኖ ብሔራዊ ኃይል አንጨቆረርን ስለያዘ፣ የአማራ ፋኖ ብሔራዊ ኃይል ጅሁርን ስለያዘ፣ በልበሊትን ስለያዘ እኛም ደግሞ የተወሰኑ ቦታዎች ገብተን ዜና መስራት አለብን ከሚል አይደለም። ዜናውን እርሱት። ዜና ዛሬ አንድ ዜና ቢነገር ነገ ይረሳል። ቁም ነገሩ ውጤት ነው። ውጤት እንዲመጣ የሸዋ ፋኖች አንድ መሆን አለባቸው። የሸዋ ፋኖች አንድ፣ በቃ ነገርኳቸው። የራስ አበበ አረጋይ ክፍለ ጦር ከአፋብኃ ፋኖች ጋር በግብ አዛዦቹ የትግል ቁርጠኝነት ስላላቸው ዓላማቸውን ስለሚያውቁ ነው አዛዦቹ። ስለዚህ ይሄ አይነት አሰራር መኖር ያለበት እና እነ ሻለቃ መከታው ማሞ እነ ኮሎኔል ማናገረው መለሰ በአስቸኳይ ከነ ኢንጂነር ደሳለኝ ሲያሽብ ሸዋ ከነ ፋኖ ኢሳያስ ደመቀ ጋር ንግግር መጀመር አለባቸው። ወደ አፋብኃ መግባት አለባቸው። ይሄ አፋሕድ ምናምን የሚሉትን ነገር ማቆም አለ። አፋሕድና አፋብኃ እንደ ድርጅት አንድ ሆነው ሸዋ አንድ ቢሆን እሰየው ነው ከተቻለ። ግን ተሞክሮ ስላልቻለ የማይቻል ነገር ላይ ጊዜ ማጥፋት አያስፈልግም። ስለዚህ ይሄ አፋሕድ የሚባለው ነገር ዋጋ ያለው ስለማይመስለኝ እኔ የሞተ የበሰበሰ ድርጅት ስለሆነ አሁን ይሄ የሞተ የበሰበሰ ድርጅትን ይዘው ድርጅታችን የሚለውን ነገር አቆመው የህዝቡን ህልውና አስቀድሞ የህዝቡን ፍላጎት የሰራዊታቸውን ፍላጎት አስቀድመው ሸዋን አንድ ማድረግ አለባቸው።
እና እኔ አሁን ባለው ሁኔታ በእነ ኢንጂነር ደሳለኝ ሲያሽብሸዋ እና በእነ ፋኖ ኢሳያስ ደመቀ በኩል እኔ ችግር አለ ብዬ ነው ያላስብ። ለሸዋ አንድነት እንቅፋቱ አሁንም እነ ሻለቃ መከታውና እነ ኮሎኔል ማናገረው ናቸው ብዬ ነው የማምን። ለምን ሻለቃ መከታው ማሞም ኮሎኔል ማናገረውም ባለኝ መረጃ እኔ ለምንድን ነው ሁለቱም አንድ ማይሆኑት ብዬ ሁለቱንም ነበር የምወቅሰው። ነገር ግን አሁን ባደረግኩት ማጣራት ለሸዋ ፋኖች አንድነት እንቅፋት የሆኑት እነ ሻለቃ መከታው ማሞና እነ ኮሎኔል ማናገረው ናቸው። አንደኛ አፋሕድ የሚለውን ነገር መተው አለባቸው። እስክንድር ነጋ የሚባለውን ወደ ጎን ማድረግ አለባቸው። ለእስክንድር ነጋ ብለው ለአፋሕድ ብለው ለሸዋ ፋኖች የሚጠቅመው እዛው ጎናቸው ያሉ የአፋብኃ ፋኖች ጋራ ዙሪያቸው ያሉ የጎጃምና የወሎ የአፋብኃ ፋኖች ጋር ሆኖ ሳለ አፋሕድ ብሎ የሸዋ ፋኖች ተነጥሎ ለብቻ እንዲቀጥሉ ማድረግ በሸዋ ፋኖች ላይ የሚፈጸም ትልቅ በደል ነው። ስለዚህ ከዚህ እርማት መውሰድ ማስተካከል አለባቸው ማስተካከል አለባቸው። በዚህ ሁኔታ ሊቀጥል አይችሉም። ስለዚህ የሻለቃ መከታው ማሞና ኮሎኔል ማናገረው ያለ አንዳች ቅድመ ሁኔታ በቀጥታ ከአፋብኃ ጋር ንግግር መጀመር አለባቸው። የሸዋ ፋኖች አንድ መሆን አለባቸው። እንዳልኩት በርካታ የሸዋ የወረዳ ከተሞች በአገዛዙ ስር ናቸዋል። መጥራት አለባቸው። በቀላሉ ደግሞ መጥራት ይችላሉ። የመንዝ ግሽ ወረዳ ዋና ከተማው ራቤል በአፋብኃ ስር ነው ያለው። ከዛ ውጭ ግን የሌሎች ወረዳዎች ዋና ከተማ በሙሉ በአገዛዙ ስር ነው ያሉት። የሚዳ ወራሞ ዋና ከተማ ሬማ ይሁን ሚዳ በአገዛዙ ስር ነው። የመራቤቴ ወረዳ ዋና ከተማ አለም ከተማ በአገዛዙ ስር ነው። የእንሳሮ ወረዳ ዋና ከተማ ለሚ በአገዛዙ ስር ነው። የሞረትና ጅሩ ዋና ከተማ እነዋሪ በአገዛዙ ስር ነው። የሲያድብርና ዋዩ ዋና ከተማ ደነባ በአገዛዙ ስር ነው። የሞጃና ወደራ ዋና ከተማ ሰላ ድንጋይ በአገዛዙ ስር ነው። የመንዝ ቀይ ዋና ከተማ ዘመሮ፣ የመንዝ ላሎ ዋና ከተማ ወገሬ፣ የመንዝ ማም ዋና ከተማ ሞላሌ፣ የመንዝ ጌራ ዋና ከተማ መሃል ሜዳ፣ የአንጾቂያ ገምዛ ዋና ከተማ መኮይ ልዘርዝርላችሁ። የኤፍራታና ግድም ዋና ከተማ አጣዬ፣ የቀውት ዋና ከተማ ሸዋሮቢት፣ የደብረ ብርሃንና የደብረ ብርሃን ዙሪያ ዋና ከተማ ያው የዞኑ ዋና ከተማ ስለሆነ ደብረ ብርሃን፣ የአንጎለላ ዋና ከተማ ጣጫ፣ የአንኮበር ዋና ከተማ አንኮበር፣ የሀገረ ማርያም ዋና ከተማ ሾላ ገበያ፣ የአሳግርት ዋና ገበያ ጊናገር፣ የበረህት ዋና ከተማ መተብላ፣ የምንጃር ሸንኮራ ዋና ከተማ አረርቲ ዘረዘርኩላችሁ። እነዚህ በሙሉ በአገዛዙ ስር ናቸው። ስለዚህ እርግጥ ነው በየወረዳ ብዙ ቦታ ፋኖች ተቆጣጥረዋል። ስለዚህ ያንን ማጽዳት የሚቻለው የሸዋ ፋኖች አንድ ሲሆኑ እና የሸዋ ፋኖች አንድ እንዲሆኑ አንደኛ አፋሕድን ወደ ጎን ማድረግ አለባቸው። እስክንድር ነጋን ወደ ጎን ማድረግ አለባቸው። ሌላው ሶስተኛ ደግሞ አንደኛው ከአፋሕድ መውጣት ወጥተው ከአፋብኃ ጋር ንግግር መጀመር አለባቸው። ሁለተኛም እስክንድር ነጋን በቃ ማሰናበት አለባቸው። በሱ ምክንያት የፋኖ ትግል የሚተራመስበት አገር የሚተራመስበት የፋኖ ደጋፊዎች የሚከፋፈሉበት ምንም ምክንያት የለም። ይኸው በሱ ምክንያት አለ እንደ እነ ሀብታሙ አያሌው እነ ተክለ እነ ኢየሩሳሌም ኢትዮ 360 ራሱ አሁን እየተተራመሰ ያለው ያ መሆን የለበትም። ሶስተኛ ያሰሯቸውን ፋኖች በሙሉ እነ ሻለቃ መከታው ማሞ እነ ኮሎኔል ማናገረው ያለ አንዳች ቅድመ ሁኔታ መፍታት አለባቸው። ሻለቃ መከታው በድፍረት ከኢንጂነር ደሳለኝ ጋር ቁጭ ብሎ እንዲነጋገር ከተፈለገ ሻለቃ መከታው ያሰሯቸውን እነ ፋኖ መቶ አለቃ ልመንህን እነ ዳዊት ቀጸላን የመሳሰሉ የአማራ ፋኖ በሸዋ የነበሩ ከነ ኢንጂነር ደሳለኝ ጋር ሲታገል የነበሩ ፋኖዎችን በሙሉ በአስቸኳይ መፍታት አለባቸው እና ይህንን ካደረጉ የሸዋ አንድነትን ማረጋገጥ ይቻላል እና በሸዋ የነበረው አስደሳች ክስተት በሞረትና ጅሩ የነበረው አስደሳች ክስተት በተጠናከረ መልኩ ህዝብ ማየት ይፈልጋል። ያ እንዲሆን ደግሞ ኳሷ ያለችው እነማን ጋር ነው? ኳሷ ያለችው የእነዚህ ወገኖች በተለይም ደግሞ ሻለቃ መከታው ኮሎኔል ማናገረው ጋር ነው። እንግዲህ በሸዋ የነበረው አስደሳች ክስተት እንግዲህ ይሄን ይመስላል። ተስፋ አለኝ ያ መንፈስ እየተጠናከረ መጥቶ በተለይ በሰራዊቱ መካከል በራስ አበበ አረጋይና በአፋብኃ ፋኖች መካከል ያለውን ነገር በሌሎቹ የሸዋ ጠቅላይ ግዛት
ክፍለ ጦሮች ዘንድም እናየዋለን ብዬ ተስፋ አደርጋለሁ። እና ይሄ ነው እንግዲህ በሸዋ የነበረውን አስደሳች ክስተት በተመለከተ የምለው ይሄን ነው። እንግዲህ አድማጮቻችን ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።